السلام عليكم ورحمة الله وبركاته. ይህ የአንዲት አንቀጽ ፕሮግራማችን ነው። አብዛኛው የሙስሊም ማህበረሰብ እንደምናውቀው ሆነ በንግድ ዘርፍ ተሰማርቶ ይገኛል። ምንም እንኳን እኔ በግሌ የተያዘ ወይም ደግሞ የተጨበጠ ጥናት ባይኖረኝም ሁላችንም እንደምናውቀው ከሆነ ንግድ ዘርፉ ላይ በአብዛኛው ሙስሊሙ ማህበረሰብ ተሳትፎ ይገኛል። ታዲያ ምን ያህሎቻችንን በንግድ ዙሪያ ላይ ስለምንሰራቸው ግዴታዎችና እንደዚሁም ደግሞ ስለሚያስቀጡን ቅጣቶች የምናውቀው የሚለውን የተወሰነ ለመዳሰስ ነው። ምክንያቱም እስካሁን ስንሰራበት የነበረው ሁኔታ በልማዳዊ ያው በተዋረድ በወራረስ ነው አይነት ልምድ እየሰራን እንጂ የእውነትን በሲስተም ውስጥ ገብተን እየሰራን አለመሆኑን ብዙ ጊዜ እገነዘባለሁ። ይህንንም አሁን ላይ በዋነኝነት በተለያዩ ሁኔታዎች መንግስት ህግ እያወጣ ባለበት ሁኔታ እንደዚሁም ደግሞ አሁን በቅርቡም በመናቀው መንገድ የንብረት ማስወረስ አዋጁም እንደዚህ ወጥቷል። ስለዚህ ሁሉም የምንሰራቸውን ስራዎች በጥንቃቄና ህጉን ያማከለ መሆኑን ማረጋገጥ ይኖርብናል። ለዚህም ነው ዛሬ አዋጅ ቁጥር 980/2008 ይዤ መጣሁት። ይህ አዋጅ የንግድ ፍቃድና ምዝገባ አዋጅ በሚል ይጠራል። ታዲያ ይህ አዋጅ የተለያዩ ነጋዴዎች ያሉባቸውን ግዴታዎች ሲጠቅስ በተጨማሪነትም ደግሞ የወንጀል ቅጣቶችን ከገንዘብ ቅጣትም ጭምር አማክሎ የሚደነግግ ህግ ነው። ታዲያ ይህ ህግን በሚመለከት የተለያዩ ግዴታዎች አሉት። ይህም ግዴታዎች በአንቀጽ 26 ላይ የተጠቀሱት ናቸው። ከነዚህ ግዴታዎች ውስጥ ለምሳሌ የንግድ እቃዎችን ወይም ደግሞ የአገልግሎቶችን ዋጋ በሚታይ መልኩ ግልጽ በሆነ ቦታ የሚሸጠው እቃዎች ላይ መለጠፍ እንደ ግዴታ ከተካተቱት ሁኔታዎች ውስጥ ናቸው። ሌላ የንግድ ፍቃድን ማከራየት ወይም ደግሞ በሌላ ሁኔታ ለመያዣነትን ቢሆን መስጠት የተከለከለ ነው። ይህንን ብዙ ጊዜ በሌላ አይነት አኳኋን ብዙዎቻችን የሰውን የንግድ ፍቃድ የምንጠቀምበት ሁኔታ ስላለ እቺን በዋነኝነት እንዲትዙልኝ ይፈልጋለሁ። ሌላ ደግሞ የአድራሻ ለውጥ ማድረግ ነው። የአድራሻ ለውጥ በምናደርግበት ጊዜ መጀመሪያ ካስመዘገብነው የንግድ ፍቃዳችንን ስናወጣ ካስመዘገብነው አድራሻ ሌላ ለውጥ በምናደርግበት ጊዜ በአንድ ወር ውስጥ ማሳወቅ ይኖርብናል። ይህም ግዴታችን ነው። ሌላ እንደዚሁ ደንቦችና ህጎችን መከተል እንደዚሁ ከግዴታዎች ውስጥ አንዱ ናቸው። ስለዚህ ታዲያ እነዚህን አለመከተል ምንድነው ቅጣቶቹ? እነዚህን ብቻ ሳይሆን ሌሎችም እንደዚሁ በአዋጁ ላይ የተደነገጉ ድንጋጌዎችን አለመከተል እኛ እንደምናስበው ቀላል ቅጣቶች አይደሉም። በነገራችሁ ላይ ከባባድ በጽኑ እስራት የሚያስቀጡ እንደዚሁም ደግሞ በተጓዳኝ ኩሙሌቲቭ ሆነ ወይም ደግሞ በጋራ የገንዘብ ቅጣትንም ጭምር የሚቀጡ ቅጣቶችን አዋጁ ደንግጎ ይገኛል። ከዚህም ውስጥ ለምሳሌ እንደ ሐሰተኛ የንግድ ፍቃድን መጠቀም ነው ወይም ደግሞ ሐሰተኛ የንግድ ፍቃድ የምስክር ወረቀትን ማዘጋጀት ወይም ደግሞ መጠቀም። ይህንን በሚመለከት ስለ ሐሰተኝነት ይህ አንቀጽ 49 ሁለት ነገሮች አሉት። አንደኛው ምንድነው? ሐሰተኛ የንግድ ፍቃድን መጠቀም ሲሆን ቅጣቱ ምንድነው? ከ150 ሺህ ብር እስከ 300 ሺህ ብር የሚደርስ የገንዘብ መቀጮ እና ከ7 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣናል። አስቡት፣ ከ7 ዓመት እስከ 15 ዓመት ጽኑ እስራት ቀላል ጊዜ አይደለም። ከዛ ውጪ ደግሞ ሐሰተኛ መረጃን መስጠት። ብዙ ጊዜ በፌክ መታወቂያዎች ወይም ደግሞ በፌክ ማስረጃዎች ብዙ እንደዚህ አይነት ሰነዶች ይወጣሉና እንደዚህም ማድረግ በተመሳሳይ እንደዚሁ የሚያስቀጣን ሆኖ ከ60 ሺህ እስከ 120 ሺህ ብር የገንዘብ መቀጮ እና ከ7 ዓመት እስከ 12 ዓመት በሚደርስ ጽኑ እስራት ያስቀጣናል። ከዛ በተጨማሪ ደግሞ የጸና የንግድ ፍቃድ ሳይኖር መስራት ነው። ይህንን በሚመለከት አብዛኞቻችን ወይም ደግሞ አንዳንዶቻችን በሚባል መልኩ ንግድ ፍቃድ ሳይኖረን ስራ እንሰራለን። ከዛ በተጨማሪም ደግሞ የንግድ ፍቃዳችን ላይ ከተዘረዘረልን የስራ ወይም ደግሞ የንግድ እንቅስቃሴ ውጪ ሌላ ዘርፍ መጨመር በራሱ መቀጮን ያስከትላል። እኔ በተግባር በስራ ላይ ያየኋቸው ብዙ ነገሮች አሉ። ላይክ አሁን ለምሳሌ ልብስን ወይም ደግሞ የጫማን ሽያጭ ብቻ ፍቃድ አውጥቶ ነገር ግን ሌሎች ተጓዳኝ ነገሮችን እየሸጡ በዛ ምክንያት ለወንጀል ቅጣት የሚዳረጉ ሰዎች አሉ። ታዲያ ይህ ምን ያህል ያስቀጣል ካላችሁኝ ከ150 ሺህ እስከ 300 ሺህ ብር በሚደርስ የገንዘብ መቀጮ እና ከ7 ዓመት እስከ 15 ዓመት በሚደርስ የጽኑ እስራት ቅጣት ያስቀጥራል። ይህ በጣም ከባድ ነው። በነገራችሁ ላይ እንደው የንግድ ፍቃድ አለመኖሩን ተውትና የንግድ ፍቃድ እያለኝ ነገር ግን ሌላ ዘርፍ በመጨመሬ በራሱ ይህን ያህል ቅጣት ማስቀጣቱ ቀላል ነው ብለን ልንይዘው የምንችለው ነገር ስላልሆነ በጣም ጥንቃቄ ልናደርግ ይገባናል። ሌላው የንግድ ስራ ፍቃድን ማዋስ ወይም ደግሞ ለሌላ ሰው መስጠት፣ ማከራየት የሚመለከቱትን በሚል ነው። ይህንን በሚመለከት ብዙ ጊዜ የንግድ ፍቃድ ባለቤት ሆኖ ነገር ግን በሌሎች አካባቢ ሌሎች የሚሰሩባቸው ሁኔታዎች እንዳሉ ሁላችንም የምንመለከተው ነው። ስለዚህ ይህ ታዲያ ምን ያህል ያስቀጣል ያልን እንደሆነ ከ50 ሺህ ብር እስከ 100 ሺህ ብር በሚደርስ የገንዘብ መቀጮ የሚያስቀጣ ሲሆን እንደዚሁ እስራቱ ደግሞ ከ5 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት ያስቀጣል። ታዲያ ይህን የንግድ ፍቃዳችንን ለውጭ ሀገር ዜጋ ያከራየን እንደሆነ ወይም ደግሞ የሰጠን እንደሆነ በውሰትም በተለያዩ ሁኔታዎችም እንዲገለገልበት ያደረግን እንደሆነ ቅጣቱ ከበድ ይላል።
ከበዲላል ስል ከ200 ሺህ ብር እስከ 300 ሺህ ብር በሚደርስ የገንዘብ መቀጮ እና ከ7 ዓመት እስከ 15 ዓመት በሚደርስ የእስራት ቅጣት ያስቀጣናል። ሌላው በጣም ብዙ ጊዜ ችላ ልንለው የምንችል ምክንያቱም ነጋዴዎች በተለያዩ ሁኔታዎች ከሀገር ልንወጣ እንችላለን ወይም ደግሞ ቢዚ ልንሆን እንችላለን እና ያለን የአንድ ወር ጊዜ ነው። አንድ ወር ጊዜ ማለት 30 ቀን በጣም ትንሽ ጊዜ ናትና በተለያዩ ነገሮች ቢዚ ሆነን ቸልተኛ ሆነን የንግድ ፍቃዳችን ያወጣንበትን አድራሻ ስንለውጥ ላናሳውቅ እንችላለን። ታዲያ ይህም እንደዚሁ መቀጮ አለው። መቀጮ ምን ያህል ነው? ከ5,000 ብር እስከ 10,000 ብር የሚደርስ የገንዘብ መቀጮና እስከ 3 ወር በሚደርስ ቀላል እስራት ያስቀጣናል። አስቡት፣ የአድራሻ ለውጥ ባለማድረጋችን ይህን ያህል ስንቀጣ፣ ምክንያቱም ሆን ብሎ ለተንኮል ለአታላይነት የተፈጸመ ድርጊት አይደለም። ሁላችንም ብንሆን በአንድ ወር ውስጥ የማናሳውቀው በራሳችን ማለት በተለያዩ ባሉብን ኃላፊነቶች ምክንያት ያንን ነገር ላናሳውቅ ብንችል እንጂ ሆነ ብለን ይሄን እናደርግ አንችልም። ነገር ግን ይሄን ማድረጋችን እስከ 3 ወር በሚደርስ ቀላል እስራት ያስቀጣናል። ሌላው ይሄን አዋጅ እንደዚሁም ደግሞ አዋጁን ለማስፈጸም የሚወጡ የተለያዩ መመሪያዎችና ደንቦች ይኖራሉ። ታዲያ እነዚህን መመሪያዎችና ደንቦችን ለማስፈጸም የሚመጡ ሰራተኞች ወይም ደግሞ ተቆጣጣሪዎች የሚጠይቁን መረጃ ይኖራል። እነዛን መረጃዎች መስጠት ይኖርብናል። ከዛ ባለፈ ደግሞ ለምሳሌ ያክል ይህ መውረስ ማገድ የሚባሉ ነገሮች አሉና ምናልባት ቅድም ያልኳቸው እነዚህ የገንዘብ መቀጮችና የእስራት ቅጣቶችን ያስቀጣሉ ብዬ የጠቀስኳቸው በጠቅላላ የንብረት መወረስንም ያስከትላል። የንብረት መወረስ ስል ለምሳሌ ያክል ያለ ንግድ ፍቃድ ያ ሰው እየሰራ ከሆነ ሲሰራ ንግዱን ሲያከናውንበት የነበሩት እቃዎች ወይም ደግሞ ማሽነሪዎች ምናምን ሁሉ ተወራሽ ይደረጋሉ። ታዲያ እነዚህን ለመውረስ የሚመጡ አካላት በሚመጡበት ጊዜ እምቢተኛ ከሆነን ከ5,000 ብር እስከ 10,000 ብር በሚደርስ የገንዘብ መቀጮ ወይም ደግሞ ከ3 ወር በማይበልጥ ቀላል እስራት ያስቀጣናል ማለት ነው። ስለዚህ በአጠቃላይ ይህ ነው ያለው ሁኔታ። ምናልባት ደግሞ እንደዚሁ ሌሎች ድንጋጌዎችን ምናልባትም ያልጠቀስኳቸውንም ድንጋጌዎች እንደዚሁ የተላለፈ ሰው ደግሞ ከ10,000 ብር እስከ 30,000 ብር በሚደርስ የገንዘብ መቀጮና ከ1 ዓመት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣዋል ማለት ነው። ይህንን በአጠቃላይ ስንመለከት እኔ ከጠቀስኳቸው እነዚህ ይሄን ያስቀጣል ከምላቸው ውጪ ያሉት ራሱ ከ1 ዓመት እስከ 3 ዓመት ያስቀጡናል ማለት ነው። ስለዚህ በምንሄዳቸው አካሄዶች ሁሉ በምንሰራቸው ስራዎች ሁሉ እንደነጋዴ ጥንቃቄ አድርገን ልንወስዳቸው የምንችላቸውን ሁሉ እርምጃዎች በጥንቃቄ ልንራመድባቸው ይገባል። ምክንያቱም እነዚህን ከምንቀጣቸው ቅጣቶች ባለፈ ደግሞ እንዳልኳችሁ አሁን ላይ የሚወጡ የተለያዩ ህጎች አሉ። አሁን በቅርቡም እንደዚሁ የጸደቀ ህግ አለና የንብረት መወረስ ለሁላችንም ትልቅ ራስ ምታት ነው። ቢካዝ ብዙ ጊዜ የለፋንበት ንብረታችን ነው፣ ብዙ ጊዜ የተጋንበት ንብረታችን ነውና በእንደዚህ አይነት ሁኔታ ሲወረስ እንደዚሁም ደግሞ በእንደዚህ አይነት እስራት ስንቀጣ ያው ተገቢ ስለማይሆን በዚሁ አግባብ እንድንመራበት ነው። አመሰግናለሁ።